አተ አረ ምን አይነት ጨዋታ ነው? አረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ አፍ ይቅርታ እንግዲህ ያው ሰከንድ አፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። አረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። አረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ አፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። ያው ቢያንስ አልተሸነፍንም። ጀማአው ጥሩ ከምባክ አድርገን ነበረ። ያው ግልጽ ነበረ፣ ለእኔ ገብቶኝ ነበር። ኒውካስትል ካቻ በላይ ዘን እንደማንወጣ ግልጽ ነበረ። ቸልሲ በዚህ አቋሙ ቶፕ 4 ያሰጓል። ጀማው የምሬ ነው የምነግራችሁ። አሁን አሰልጣኙም ጋር ችግር አላየሁም፣ በዛሬ አሰላለፍ ተጫዋቾቹም ጋር ችግር አላየሁኝም። በቃ እንደ ቡድን አልቻለም። ኒውካስትል በልጦን ነበረ። ፈርስት ሃፍ በቃ ባይሆን ጭቦ ነበር የተጫወት ነው። እንደውም ሰከንድ ሃፍ የሚገራርሙ ሙከሮች ሞክረናል፣ ሳተን እንጂ ያለ ነው ምንም ማለት አይደለም። ያው ከዋንጫው ፉክክር ትንሽ ገለል እያለን ይመስላል። ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል። ጀማው አይደለ ከዋንጫ እንደወጣን ያው ለቶፕ 4 እንቀጥላለን ማለት ነው። ምንም አዲስ ነገር የለውም። አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቶርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን ብዙ አለ፣ እንዳያሳስባችሁ። አንዱን ዋንጫ ይዘን እናጣናቃለን በዚህ ዓመት። ያው የሚጠበቅ ውጤት ነው፣ እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም። ጄምስ በጣም እወድሃለሁ፣ በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናችሁ ትንሽ አበሳጭተኛል፣ እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። ሃንግማን አቻ ወታለች። ኖርማል ነው። ቶፕ 4 ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት፣ ከዛ ሰከንድ ሃፍ ካፒቹሌት። አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምብሃል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ! ይህ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ነው። ይሸጡታል ማለት ነው ቸልሲዎች። ታውቃላችሁ ቫይቡን ሊሸጥ ነው ማለት ነው። ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለውም፣ ራሱ ነው የሚበርደው። እኛን ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል፣ ተጫዋች ስለሌለው ነው። የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፍ ኖሮ 8ኛ ነበር የምትሄጂው ማለት ነው። ሁሉም እንዲህ ብሎ ወንድም ጥላ ራሱ እንዲህ ብሎ እየቋጠረብሽ ነበር። ክፉ ነው፣ ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን፣ ያለበለዚያ ጉድ ውስጥ ነው የምትገባው ሃንግማን፣ ነግሬሃለሁ። የሲቲን ጨዋታ ስትሪም እናደርጋለን፣ የሊቨርፑልን ጨዋታ ስትሪም እናደርጋለን፣ የአርሰናል ጨዋታ ስትሪም እናደርጋለን። ቋጣሪም ጠርተናል፣ ወያላ ጠርተናል። ዛሬ የኔ ቀን ነው። ዛሬ ምን አለ በለኝ። ስንት ነገር አስቤ ነው ካስተ የሃንግማንን ደጋፊ እንዴት ጨጓራውን ለላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኑካስት ምንድነው ችግር? ይሄኔ እኮ 2-0 የምትመራው እኔን ቢሆን እኮ አትለቀኝም ነበር፣ አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? 2 ደብል ፌስ ነው እንዴ ያላችሁ ቸልሲዎች? እንዴ ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። እንዴ የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ ብትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቸልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ቼላ ወንድም ጥላ ቼልሲ ከሜዳው ውጪ ኒውካስትል ጋር ሄዶ አቻ ወጥቷል። አሪፍ ነበረ። ቆንጆ ቅጣት ምት አይተናል። ሪስ ጄምስ ቆንጆ ቅጣት ምት። ታክሉስ ብትሉ ሁለተኛ ጎል በሉት
የሪስ ጄምስ ቅጣት በጣም ያምራል። ታክሉን ፒስ ነው። ጋርናቾ አትሆንም። ጋርናቾ እንኳንም ወጣች። ጋርናቾ ኳስ በጣም በመስመር በኩል ይሄድላታል፣ ትበለዋለች። ወይ ደና ድሪብል የለ ወይ ደና ክሮስ የለ፣ ትመገበዋለች። ቆንጆ ጨዋታ ነው ያየነው። ከረፍት በኋላ በተለይ ቼልሲ አሪፍ ተንቀሳቅሷል። ከምባክ አረጉ ሬሞንታዳ እያልኩ ነበር ያየሁት፣ አልተሳካም። ነገ ደግሞ ውዱ ክለባችን ቪላ ሜዳ ሄዶ ቪላን ይገጥማል። አቢዩኤል ደግሞ ምቹ ኮርነር ቆንጆ ኢቨንት አዘጋጅቻለሁ፣ እንዳትቀሩብኝ። እስከዛሬ እንግዲህ ተነፋፍቀናል። ኳስ 5 ሰዓት ሆኖብን አካውንታችን ላይ የሆነች ቀይ ነገር በርታለች። ሙሉ የእግር ኳስ ቤተሰብ ይሄ የዩናይትዳውያን ግዴታ ብቻ አይደለም። ምንሙን እየገባ አካውንቴን ኮፒ ሊንክ አርግ ኢንጌጅ አርጉ ከቪዲዮቼ ጋር፣ አለበለዚያ ይቆያል። ላይ ከረጅም 3 ወር ይቆያል ምናምን ብለውኛል መሰለኝ። እኔ አይመቻቸው ያራዳ ልጆች ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስል ከቼልሲ አረ በለው። በተለይ ፈርስት ሃፍ ያየነው ኒውካስል እንዴት አባቱ የሚገርመው ኒውካስል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? 2 ጎል እንግዲህ አስቆጥሯል። ባይዘይ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው፣ ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃትን ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ ጄምስ በስመ አብ ምን አይነት ፍሪኪክ ነው እንደዛ ወስዶ አረባለው። ከዛ በኋላ በቃ ሁሉ ነገር የቼልሲን ተነሳሽነት ያመጣው እሱ ነው ማለት ይቻላል። በመከላከሉ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። ይሄ ተጫዋች ቃላት የለኝም በእውነት ነው የምላችሁ። ያው ኒውካስሎችም እንግዲህ ሰከንድ ሃፍ 2 አቻ ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል፣ ግን ጨዋታው በ2 አቻ ተጠናቋል ማለት ነው። ያው እንግዲህ ቼልሲ ነጥብ ጥሏል፣ 2 ነጥብ ጥሏል ማለት ነው። ይመቻችሁ። ለማንኛውም አረ ቼላ 2 አቻ ከ2-2 አቻ ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-2 አቻ በጣም የሚያምር ጌም ማን? ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድን ነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። ከ2-2 ግን 2 አቻ መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ 2 ያገባል ብለህ ታስባለህ? ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰሯቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርነስን ወይኔ ኤላንጋማ እዛ ጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር ከተተው ከተተው ቱቦ ውስጥ ጨመረን ያደረገው እዛ ማኖን እሺ ይሁን፣ ግን ጨመረው እንደዚህ ትከሻለህ። እኔ መልሱልኝ ይሄንን ግን ኧረ ቼልሲ ግን ምንድነው የምታረጉን? ምን እያረጋችሁ ነው? እሺ ማጣት የሌለባችሁን 3 ነጥብ እንዴት ታጣላችሁ? ምን እያረጋችሁ ነው? እስኪ ንገሩኝ፣ ምን እያረጋችሁ ነው? ሰከንድ ሃፍ የነበረውን ፐርፎርማንስ ለምንድን ነው ፈርስት ሃፍ ላይ ያላሳያችሁን እንዴ? ቆይ እናንተ አይደብራችሁም እንዴ? አቻ እንዴት እንወጣለን? አቻ እሺ። ወይኔ እኔ እግዚአብሔር ነው የምላችሁ፣ በጣም ነው የተናደድኩት። ሪስ ጄምስ የኔ አባት በጣም ቴንኪዩ። 49ኛው ደቂቃ ላይ 1 ጎል ሲያገባ ካምባክ እናደርጋለን። እርግጠኛ ነበርኩ እንደምናሸንፍ ማለት ነው። 66ኛው ደቂቃ ላይ ደግሞ ጆዋ ፔድሮ የሚሞከሩት ሙከራዎች ያወጣልንን ኳስ ግን አይታችሁታል አይደል? ሪስ ጄምስ በስማ እኔ ስለሱ ምንም ቃል የለኝም። እግዚአብሔር ነው የምላችሁ፣ ምንም ቃል የለኝም። ሪስ ጄምስን የሚያክለው የለም ፕሪሚየር ሊግ ላይ ጭራሽ ማለት ነው። ግን ቼልሲዎች በጣም ነው የተናደርኩት። ደግሞ ምን ልትሉ ነው? የኤንዞ ማሬስካ ችግር ነው ልትሉ ነው? ልትሉ ይሆናል እኮ አታፍሩ። በስማም እግዚአብሔርን ቋጣሪዎች ግን ደስ ይበላችሁ፣ ተሳክቶላችኋል። ግን ቢያንስ ያው ከምንም ይሻላል። 1 ነጥብ ይዘን መውጣት ይችላል። ሰው ሜዳ ሄደን ይሻላል። በቃ ፈርስት ሃፍ ባላየሁት በጣም የሚያስጠላ ፐርፎርማንስ ነው ያየሁበት።
ስማመራ እኔ ምንም አይደለም። በቃ እኔ ምንም ማለት ሰከንድ ሃፍ ላይ ተጫወትን። በቃ ሰከንድ ሃፍ ነው እኛ የተጫወትነው እንጂ ፈርስት ሃፍ አልተጫወትንም። አያችሁ አሁን ምን መሰላችሁ ፊዚካል ኮንታክትም ሆነ አግሬሲቭነስ ይሄ ሁላ ተበልጠን የነበረው ፈርስት ሃፍ ላይ የምን ችግር ይመስላችኋል? አሁን እናንተ እግር ኳስን እንደሚመለከት ሰው ኤንዞ ማሬስካ ሲናገር የነበራቸውን ነገሮች ኮንሲደር አድርጉና የምን ችግር ይመስላችኋል? የቼልሲ ተጫዋቾች ሜንታሊ ወርደው ሜዳውን ፈርተውት የገቡት ለምን ይመስላችኋል? እስቲ አሁን ይሄንን እንድትመልሱልኝ ስለምፈልግ ነው። አንድ ምክንያት አለ። ምን መሰላችሁ? ልምድ ሊደር ካፒቴን የሚሆን ልምድ የሚሰጥ በቃ አለ አይደል? ለተጫዋቾች ልምድ የሚሰጥ ሜዳ ውስጥ የሚያረጋጋቸው ሊድ የሚያረጋቸው አንድ ተጫዋች የለውም ቼልሲ። ገብቷል? አንድ እንደሱ አይነት ተጫዋች ቢኖር ቼልሲ አይሸነፍም፣ አቻም አይወጣም። ልንገራችሁ ለምን ሰከንድ ሃፍ ላይ ሲገቡ ፈርስት ሃፍ ላይ የነበረውን ስህተት ሰከንድ ሃፍ ያቺን 15 ደቂቃ ተነጋግረው እራሳቸው ሜንታሊ አዘጋጅተው ገቡ። ሲገቡ ምን እንደተፈጠረ አንዱን ታርጌት አልሞከረም ኒውካስትል ሰከንድ ሃፍ። ቼልሲ ፈርስት ሃፍ አንድ አልሞከረም ነበር። ልዩነታቸውን ይሁት። ይሄ ምን መሰላችሁ ትልቁ ችግር እንትን ነው የልምድ ችግር ነው። ሌላው ቼልሲና ኒውካስትል አንወሻሽ። ሁላችሁም የቼልሲ ደጋፊዎች እዚህ ጋር ጭራሽ የማይመጣጠን ቲም ነው። በጣም ነው ኒውካስትል የሚበልጠን። በጣም በምን መሰላችሁ የሚበልጠን? እኛ 11 ተጫዋች እንበልጠዋለን። ቋሚዎቹን የኒውካስትልን እኛ እንበልጣቸዋለን። ነገር ግን የኛ ቤንች የለንም። እነሱ አንተ ዊሳ ተቀይሮ ኢላንጋ ተቀይሮ ነው የሚገባው። እነሱ ጋር ባርነስ ምናምን ተቀይሮ ነው የሚገቡት። ገብቷል? እነሱ ተቀያሪዎቻቸው እንኳን ማለትም ተቀይሮ የሚገቡት ተጫዋቾች እንኳን እኛ ጋር ቋሚ መሆን የሚችሉ ተጫዋቾች ናቸው። ዛሬ ጋርናቾ ሲስት የነበረው ኳስ ይኸውላችሁ ኔቶ በጣም ይችላል አይደል? እኔ አደንቀዋለሁ አይደል? ኔቶ ግን ፓስ አይችልም። ሰንደርላንድ ጨዋታ ላይ ዛሬ ሲሳሳት የነበረውን ፓስ የሚባል ነገር ኔቶ አይችልም ፓስ ማድረግ። በቃ ኔቶ ክሮስ ብቻ ነው የሚችለው። ጋርናቾ ደግሞ በቃ በጣም ሰልፊሽ ነው። ኳስ ደግሞ ይስታል። እንዴ አንተ የቅድሙን እኔ ቁጭ ያለ ሄዶ በቃ የተመልካቾቹ ጋር ምናምን ቁጭ ያለ ምናምን ብዬ ስጠብቅ በኒር ፖስት መቶ ፋር ፖስት ይመቶ ጭራሽ አይዞን ብረኝ። ምን ልላችሁ ፈልጌ ነው ጋርናቾ በጣም ኳስ ይስታል። ፈርስታቾቹ የተበላሹ ነበሩ። ምንም ይወላችሁ ምንም የማይችሉት ኒውካስትሎች 11 ተጫዋች እንበልጣቸዋለን። ግን እኛ ቤንች የለን። አየህ ቤንች እነሱ ቤንች አላቸው። አንድ ቤንች አድርጎት የገባው ኤንዞ ፈርናንዴዝ ገብቶ ጌሙ ላይ ዶሚኔት አድርገናል። ግን የለንም ቤንች። ይሄ ነው ችግራችን። ኒውካስትል እና ቼልሲ እንግዲህ ሁለታቻ ተለያይቷል። በስመ አብ ምን አይነት ጨዋታ ነው! አረ ምን አይነት አጥቂን ያገኙት! በስመ አብ! አረ ይሳቅ እንኳን ሄደ። የምር ሲያስቀና ራሱ በቃ በአሁኑ ሰዓት ከሃላንድ ቀጥሎ የሚገርም ሲዝን እያሳለፈ የሚገኘው ኒክ ቮልተማዳ ነው። በ20 ደቂቃ ውስጥ 2 ጎል። የጎርደን ክሮሶች ራሱ እንዴት ነው የሚያምሩት! ያው ሰከንድ ሃፍ ቼልሲ ተለውጦ መጥቶ በቃ ሪስ ጄምስ የሚገርም ፍሪኪክ። ይሄ ልጅ በቃ ሁሌ ኧረ በስመ አብ ክላስ የሆነ ልጅ በቃ የሚገርም ፍሪኪክ ነው የመታው። በቃ ፕሌስመንቱ ራሱ ጥግ ላይ አይስትም። በቃ ሪስ ጄምስ ፍሪኪክ አይስትም፣ ፓልመርም አይስትም። በቃ የሚገርም ፍሪኪክ ቴከር አላቸው ቼልሲ። ድጋሜ ፔድሮ ደግሞ ተከላካዩን ጅል አድርጎት ነው በቃ ሄዶ ትንሽ ተንሸራተተ፣ ሄዶ ጨረሰ። ሁለታቻ በቃ የሚገርም ካምባክ ሰሩ ብለን ያው አንዳቸውን እስኪያሸንፉ እየጠበቅን ነበር። አቻ ተጠናቋል። ያው እንግዲህ ቼልሲ ከሲቲ ይበልጣልን ምናምን ስትሉ የነበራችሁ የት ነው እሺ አሁን ቼልሲ ምን አይነት የተለያየ ሁለት ሀፎች ነው ያየነው? የተለያየ ፍጹም የተለያየ ሁለት ሀፎች። ፈርስት ሀፍ ጭራሽ በፍጹም ኒውካስትልን አልቻልነውም። ሲቀጥል ሰከንድ ሀፍ ላይ ትክክለኛው ቼልሲ ተመለሰ። ለምን እንደሆነ አይገባኝም። በቃ እንደ አማተር ለምን ቼልሲ ሁል ጊዜ እንደሚጫወት አይገባኝም። ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰበው? እኔ ሁል ጊዜ በቃ ይሄ ነገር ግርም ይለኛል። ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም። ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም። በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም። በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼስ ይታያል አይደል? ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ። እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው። ሰከንድ ሃፍ ግን በቃ ቼልሲ ትክክለኛ ጀምስ አክሩቶኛል። እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ። ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው። ኔቶ እንዳይጫወት አድርጎታል ማለት ይቻላል። ኔቶ ማርክ ተደርጓል ውስጥ። ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው። እኔው ከጉደት ተርፈናል። ብቻ ውስጥ ሁለታቻ ምንም የምለው ነገር የለኝም። ከታይትል ሬሱ እየራቅን ነው። በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንን በእግር ኳስ ለመጀመር
ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይቶ ነጥብ ተጋርተው ተለያይቷል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎቹን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-2 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ ቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ኦን ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ኦን ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ! ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው! ፍሪኪክ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ 4ኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። ቼላ 2-0 ከመመራት ተነስታ 2 ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው! ያራዳ ልጆች አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት። ያበደ ፈርስት ተች፣ ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው፣ በጎል የተሻለች ቡድን ስለሆነች። እሺ አሁን ካምባክ በማድረጋችን እንደሰት ወይስ ነጥብ ጣልን ብለን እዚች ጋር እናልቅስ? ኧረ ምንድን የሚሻለው? በስማ ምን አይነት ጨዋታ ነበር! ለኖርማል ደጋፊ ማለት ነው አሪፍ ጨዋታ ያዩ ይመስለኛል ቢያስባለው እዚች ጋር። አዎ ግን ቋጠሮ በዛ ዲ ዳኛው ራሱ ማለት ነው ጠዋት የሆነ የአንቶኒ ጆሹዋ ምናምን ቦክስ አይቶ ነው መሰለኝ የመጣው። አንድ ነገር ሲፈጠር ይሰጣል። በቃ እኔ ምን እንደሚሻለው እሱ ነገር አላውቅም። በጣም ሞመንተም ምናምን አበላሽቶብናል። የተጫዋቾችንም እዚች ጋር አፌክት አድርጓል ብያስባለሁ። ለማንኛውም 2-1 ሳንቼዝ ራሱ ማለት ነው አሲስት። ዛሬ ምን አይነት ነገር የተፈጠረው? ዛሬ አሪፍ ነገር ያየን ይመስለኛል። ለማንኛውም 2-1 አልቋል ይሄ ጨዋታ። አይ ቶፕ 4 በቃ መጮት ጀመር። ወይኔ በስማ ይሄ ጨዋታ ላለመለጣችሁ ሰዎች በጣም ነው ማዝነው። ምን አይነት ጌም ነው! ፈርስት ሃፍ ላየ ቼልሲ እንደዚህ ይገለብጣል ብሎ ማንም የማያስበው ቼልሲ ሪስ ጄምስ ከኒውካስትል 3 ነጥቡን ወሰደባቸው። 3 ነጥቡን የሚገርም ቅጣት ምንትን ያስገባው እንደዚህ አይነት ይቻላል ወይ ነው። ከዛ ደግሞ 3ኛው ጎል እንዳይቆጠርበት ያደረገው መንገድ እዛ ቦታ ላይ አብዛኛው ተከላካይ ፔናልቲ ነው የሚያሰጠው። ሪስ ጄምስ የሚገርም ሸርተቲ ነው ወረደው። ረጊ ኒውካስትል አባከኑት፣ አይገልጹም፣ አባከኑት በራሳቸው እጅ ነው። ይሄን 3 ነጥብ ያጡት ቼልሲ 1 ነጥብ ማግኘቱ ራሱ ሪስ ጄምስ ነው ማመስገን ያለበት እንጂ ኒውካስትል ዋልቲሜድ ፈርስት ሃፍ ከዛ ባርነስ ደግሞ ሰከንድ ሃፍ ያባክኑታል፣ አይገልጹም። ይሄ ጨዋታ ያመለጣችሁ ሰዎች አዝናለሁ በጣም። ቼልሲ ከኒውካስትል ጋር አቻ ወጥቷል። ሆኖም ግን የጃኦ ፔድሮ ምን አይነት ጎል ነው ያስመለከተን ጋይስ! ምን አይነት የግል ብሪሊያንሱን የተጠቀመው! በስመ አብ ጋይስ፣ ምን አይነት አስደናቂ ጎል! ኦፍ ኮርስ ሪስ ጄምስ የሚገርም ቅጣት ምት አስቆጥሯል። ነገር ግን እኔ የራምስዴል ድክመትን በዛ ጎል ላይ ስለተመለከትኩ ከሱ በላይ እኔ በጣም የማረከኝ ጎል የጃኦ ፔድሮ ነው። አይታችሁታል አይደለ? ሮበርት ሳንቼዝ በርቀት ኳሱን ከለጋለት በኋላ ተከላካዩ ቲያውን እንዴት አድርጎ በቴስታ ኳሱን ለራሱ ሴትአፕ እንዳደረገና እንዴት አድርጎ ማስቆጠር እንደቻለ ይሄ በጣም አስደናቂ የግል ብቃቱን ያሳየን ጃኦ ፔድሮ። ለማንኛውም ወደ ሴንት ጄምስ ፓርክ ያመራው ቼልሲ እንግዲህ 2-0 ከመመራት ተነስቶ 2-1 መውጣት ችሏል። በመጀመሪያው አጋማሽ እጅግ ደካማውን ቼልሲን የተመለከትነው በሁሉም ረገድ በመከላከሉም በማጥቃቱም እጅግ ደካማ ነበር። በሁለተኛው አጋማሽ ግን ተሻሽሎ ቀርቦ እንግዲህ 2-0 ከመመራት ተነስቶ ሪስ ጄምስ ከረፍት በኋላ ወዲያው ባስቆጠራት የቅጣት ምት ጎል እንደዚሁም ደግሞ በጃኦ ፔድሮ አስደናቂ ግብ ታግዞ 2-1 ጨዋታውን መጨረስ ችሏል። ኒውካስትሎች በዚህ ጨዋታ ላይ የሚገርም ተጋድሎ ነበር ያሳዩን። በተለይ ደግሞ በመጀመሪያው አጋማሽ ሙሉ ብልጫ ነበራቸው ማለት ይቻላል። በተለይ ደግሞ አሌክዛንደር አይዛክን እንዲታካላቸው ያመጡት ጀርመናዊው ቮልትሜድ ምን አይነት አስደናቂ ሲዝን ነው በመጀመሪያው አመቱ በኒውካስትል እያሳለፈ የሚገኘው። በጣም በአስደናቂ ሁኔታ 2 ጎሎችን አስቆጥረው አንቶኒ ጎርደንን ምርጥ እንቅስቃሴን በመጀመሪያው አጋማሽ አሳይቶ ነበር። በሁለተኛው አጋማሽ ግን በተለይ ሪስ ጄምስ ወደ መከላከሉ ወደ ቀኝ ተመላላሽነት ቦታው ላይ ሲመለስ ቼልሲ በደንብ ተረጋግቷል። ኤንዞ ፈርናንዴዝ መሃል ላይ ገብቶ ቡድኑን ማረጋጋት ችሏል። ለማንኛውም ቼልሲ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ኒውካስትል አምርቶ 2-2 ተለያይቷል። ስለ ጃኦ ፔድሮ አስደናቂ
ጎል እንደዚሁም ስለ ቼልሲ አቻ መውጣት የእናንተን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሳንቼዝ ከሆነ ተጫዋች የበለጠ የጎል ኮንትሪቢዩሽን አለው ቢባል ማን ያምናል? የዛሬ አሲስቱ ይለያል ነው የምላችሁ። ጆ ፔድሮ የሚገርም አጨራረስ ነው። ያው ጨዋታው አቻ ቢያልቅም የሚያምር ጨዋታ አይተናል ከረፍት በኋላ ማለት ነው። ዳኛው እንደተመለከትነው ለሚጮት ሰው እንደሚያደላ ነው ዛሬ ያየ ነው ማለት ነው። ከረፍት በፊት ቼልሲን ጨቆነን ማለት ነው። ከረፍት በኋላ ደግሞ በጣም ነው የካሰን ነው የምላችሁ። ጄምስ ትክክለኛ ካፒቴን ማለት ይሄ ነው። ሁሌ በቃ ማይዋዥቅ ብቃት፣ ሁሌ ምንኮራበት ተጫዋች፣ እግዚአብሔር ሁሌም በቃ ደስ የሚለን ተጫዋች። ጋርናቾ ይችላል፣ ብዙ የጎል እድሎችን አምክኗል። አዎ ይችላል፣ ግን እንደዚህ የሚያስጨንቅ ተጫዋች ነው የሚፈልገው በእግዚአብሔር ያለ አንድ ጊተንስ ወይ ተጫዋቹን ያልፍ ወይ መተው እንዴ ስርጅ ጋርናቾ እግዚአብሔር ጋርናቾ እኔ በስሎልኛል። እግዚአብሔርን በጣም እያሰበልኝ ነው። ያንስ ጭንቅላት ኖሮታል ጋርናቾ። ብቻ በዛሬ ጨዋታ የሚገርም ነው። አቻም ለኛ ወርቅ ነው። እግዚአብሔር ሁላችንም ሳንፈልግ ወንድማችን ላይ መቋጠር ነበረብን፣ ግዴታ ነው። ምክንያቱም ቶፕ ፎር መግባት ስላለብን ማለት እዚህ ጋር ወንድማማችነታችን ማብቃት አለበት። አብረን ብንገባ ደስ ይለን ነበረ፣ አልሆነም። በቃ ቼላው እንደዚህ ነጥብሽን እያንጠባጠብሽ እኛ ቶፕ ፎር እንገባለን ማለት ነው። ኒውካስትል ግን ምንድነው 2-0 እየመራ ጨዋታውን መግደል በዚህ ያክል ደረጃ ያቃታ? ቼላው ግን ምን አይነት ካምባክ ነበር ልሰራ የነበረው? የሚገርም ጎል፣ የሚገርም ቅጣት የምታይተናል። ቼላው ይመቻቹ። የሰው ደስቲ ጨዋታ ደግሞ ነው። ቢስሚላ እንዴት ያበደ ጨዋታ ነው ያየ ነው። ፈርስት ሃፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሃፍ ሊጫወቱ ነው የመጡት። ሁለቱም ረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ ያበደ ጨዋታ ነበር። ሁለቱ እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን አይዶ ወይኔ ጋርናቾ እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም። እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፉ የሚያስጀምር አይነት ጨዋታ ነው ያየ ነው። ይመቻቹ። አሪፍ ጨዋታ ነው። ያመልጣችሁ ሰዎች በጣም ነው የሚያሳዝነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየ ነው። ይሄ ሁሉ ከተማ ነው። አዎ ከተማ ነው። ከተማ ቼልሲ ፐሱን ፐርቶ ከረጠጠ መክሰስ አብሮ ከኒውካስትል ጋር ተጋርቶ በላ ያራዳ ልጆች አቻውጡ። የምሬን ይመቸው። እንደውም 45 ደቂቃ 2-0 ሲመራ ቆይቶ በሁለተኛው አጋማሽ 2 ጎል አግብቶ አቻውጧል ቼልሲ። ለማንኛውም ጫና አድርጎ ነበረ፣ ግን ነጥብ ጥሯል። ለኛ ጥሩ ነው ያራዳ ልጆች። ብቻ ሃንግማምን ከመታመን እኮ ውስጥ ያለ ድንጋይ ዋና ለምዷል ብለህ ብታምን ይቻላል። የምሬን ነው። ሃንግማን ምንድነው ችግራችሁ? የኔ ጣፈንታ እየደረሰብሽ ነው። ይቻቻ ጥሩ አይደለችም። የምሬ ነው። ብቻ ይመችሽ። አሁን ለንደን ቀይ ነች ወይስ ብሉ ነች? ልናደድ ወይስ ልደሰት ወይ ምን ላድርግ? በእናታችሁ እኔ አልገባኝም። በቃ እግዚአብሔርን ፈርስት ሃፍ ያሳየነው የደደብ አቋም በሚካኤል እኔ ቼልሲ እንደዚህ ሲሆን አይቼው አላውቅም። ምንድነው እየሆነን ያለ ነው? ምንድነው እየተፈጠረብን ያለው? ምን አይነት ታክቲክ ነው ይዘን የምንገባው? ወይ በስነ ስርዓት አልተከላከልን፣ ወይ በስነ ስርዓት አላጠቃን። ምንድነው እያደረግን የነበረው? ፈርስት ሃፍ ላይ ምንድነው? ሰከንድ ሃፍ እኮ ሻል ብለን ገባን፣ ተመለስን፣ ወደ ጨዋታው ተመለስን። እንደው ለምን እንደ ሰከንድ ሃፍ አንጫወትን? ፈርስት ሃፍ ላይ ለምንድነው ሁሌ በ15 ደቂቃ ውስጥ ሁሌ የሆነ ጎል የምናስተናግደው? ለምንድነው? እኔ ቻሎባ የሚባል ሰውዬ ማለት ነው አልናገረውም ብዬ ነበር። ምንድነው ሲሰራ የነበረው? ፈርስት ሃፍ ላይ የመጀመሪያው ጎል ሲገባ ምንድነው እንደዛ? ተቃጠልኩኝ። እግዚአብሔርን ጋርናቾም እንደሚያደርግ አያውቅም። ምን ስንት ኳስ በቃ ፔድሮ ኔቶ ምንድን ዛሬ እንዲሁም ለየት ብሎ ጆዋ ፔድሮ ሲለፋየሁት፣ ጆዋ ፔድሮ ተሽሎ ሲለፋየሁት ዛሬ ከሁሉ የጄምስን ነገር አላውቅም። በቃ ጄምስ ማለት እኛ በቃ እድለኞች ነን። እግዚአብሔርን ነው የምላችሁ። ጄምስ ስላለን በጣም እድለኛ ተጫዋቾች ነን፣ ቲሞች ነን። በቃ ዛሬ ካይሴዶ፣ ጄምስ እና ፓልመር ማለት ነው በቃ ይሄ ለዚህ ክለብ በቃ ተዋደቁ። በረኛው ሳንቼዝ 2 እኩል ወተናል፣ ግን ይህን ጨዋታ ማሸነፍ ነበረብን። ደርሰናል እኮ በቃ ማሸነፍ ነበረብን። ይህን ሰውዬ ልናገረው፣ ኤንዞ ማሬስካ ምን ላድርገው? እንዲወጣ ፈለግኩ ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ደግሞ ተአምራዊ ነገር አሳየኝ። ግራ አጋባኝ እኮ ይሄ። ክርስቶስን እንችላለን። ዋት ኤ ካምባክ ይልሃል። ዋት ኤ ካምባክ። ቼልሲ ኢዝ ባክ። ባይዜ ሰከንድ ሃፍ ላይ ያየነው ቼልሲ የዓለም ሻምፒዮናውን ቼልሲ ነው ያየሁት። ሪስ ጄምስ ምን አይነት ቅጣት ምት ነው? ምን አይነት ጆዋ ፔድሮ ነው ያየነው?
ምን አይነት ጆአዎ ፔድሮ ነው ያየነው። ሮበርት ሳንቼዝ ሁላችንም ቆመን እናጨብጭብለት። ሮበርት ሳንቼዝ የኛ ግብ ጠባቂ አሲስትም ያደርጋል ብራዘር አሲስትም ያደርጋል። እዛ ክሊንሺታችን እኩል ሆነ ብለን ተደስተን ሳናበቃ የኛ ግብ ጠባቂ አሲስት ያደርጋል ነው ማለት። ምን አይነት አጥቂ ነው ያለን። ጋድ ጆአዎ ፔድሮ ይገባዋል። ሪስ ጄምስ ዛሬ ይለያል ነው ምላችሁ። ኮል ፓልመር ሰከንድ ሃፍ ላይ እጅግ በጣም ተቀይሮ ነው የገባው። ኤንዞ ማሬስካ ሰከንድ ሃፍ ላይ የዓለም ሻምፒዮናውን ቼልሲን አስመልክቶናል። ክርስቶስን እንችላለን። ጄምስ ፓርክ በጣም አስቸጋሪ ስቴዲየም እንደሆነ እናውቃለን። ብሉ ኢዝ ደ ከለር ኮርቼበታለሁ፣ በቲሜ ኮርቻለሁ። ወያሊት አዳሜ እየመጣሽ የምታሽቃብጭ ሁላ ግቢና አውጩ። ሰከንድ ሃፍ 2 ጎል አገባው ብለ ይሄ የለንደን ኩራት ላይ አተኛም እኮ አባቴ። 90 ደቂቃ ፍሽካ እስካልተነፋ ድረስ አትችልም ማለት ነው። ብሉ ኢዝ ደ ከለር ክርስቶስን ኮርቻለሁ። ሰከንድ ሃፍ እንለያለን ነው ምላችሁ። 90 ደቂቃውን በአጠቃላይ ተጋድለዋል ልጆቻችን። ከ2-0 መመራት ተነስተን ግባና አውጣው ነው ምለ ግባና አውጣው።